ሀይሚ ብሩክ ዛሬ እንግዲህ በአዲስ ነገር ደስ በሚል ሁኔታ በጣም አምሮባቸው በጣም ውብ ሆነው መጠውልናል ማለት ነው። ሚፍታህም እንግዲህ የደስታቸው ዋና ተካፋይ ሆኗልና የሚገባው ሰው ነው። ምርጥ ሰው ነው። በነገራችን ላይ ሚፍታህን የሆነ ጊዜ ላይም በደንብ ገልጬላችኋለሁና ስርዓቱ፣ ለሃይማኖት ያለው ጥንካሬ በጣም መንፈሳዊ ልጅ ነው። በጣም ከሚባሉ በላይ በሃይማኖት በጣም ጠንካራ፣ ጨዋ የሆነ በጣም ዝምተኛ፣ በጣም አስተዋይ የሆነ ልጅ ነው። እኔ በጣም ይመቸኛልና እንግዲህ የብሩክ ጓደኛ ነው እንደምታዩቸው። እንግዲህ ሀይሚን ሰርፕራይዝ ለማድረግ ከላይ ከታች እያሉ ነበር። ተሳክቶላቸው ሀይሚ ትናንትና በትልቁ ሰርፕራይዝ ተደርጋለች። የሚገባትን ስጦታ አግኝታለች። የሚገባትን ነገር አግኝታለች ብዬ ነው። ለውድ ሰው ውድ ስጦታ ነው የተሰጠውና በጣም ደስ የሚል ነገር ነው እውነት ለመናገርና ከዛ ጊዜ በኋላ እንግዲህ ዛሬም ደግሞ በአዲስ ነገር በሚፍታህ ቤት ይቅርታ ብቅ ብለዋል ማለት ነው። ሀይሚ ብሩክ ደስታቸውን በጣም ብዙ ሰው እንደሚፈልገው ሁሉ የነሱን ሰላም አለመሆን፣ የነሱን መጣላት፣ የነሱን መጨቃጨቅ፣ የነሱን ዝቅ ማለት የሚፈልጉ የሚመኙ ደግሞ አንዳንድ ሰዎች አይጠፉም። ከስንዴ መሀል እንክርዳድ አይጠፋም እንደሚባለው ማለት ነውና ሀይሚን ባለፈው ከፍቶኛል ብላ መጣ ነበረ። ማለቴ ያው ቡታጅራ ቢሄድ ይሻላል ብላ አንድ ቪዲዮ ሰርታ ነበር። ከዛ ቪዲዮ በኋላ በጣም ወረዳችሁባት። ሴትነቷን በክብሯ በምኗ በቃ ዝቅ እንድትል አንገቷን እንድትደፋ የሆነ ብቻ በጣም ለማንቋሸሽ እሷን ዝቅ ለማድረግ ያልሆነ የሆነውን ነገር እያላችሁ እንግዲህ የሆነ ዝምተኛ እንድትሆን አድርጋችኋታልና ግን ደግሞ ብሩክ ከጎኗ እስካለ ድረስ ማንም ምንም ሊላት አይችልም። ከፍ ብላ ትመጣለች እየበረረች እንደ ርግብ እንግዲህ በደንብ እየበረረች በደንብ ሰማዩን እየቀዘፈች ትመጣለች። ማንም ሰው ምንም ቢላት ማንም ወደ መስማት የለባትም ሲጀመር ማለት ነውና እቺ ልጅ ሶሻል ሚዲያ ገና በህፃንነቷ የወጣች ልጅ ናትና ብዙ ነገር ሰምታ ብዙ ነገር አይታ ያለፈች ልጅ ናት። ማንም ምንም ቢላት ወደ ኋላ የምትል ልጅ አይደለችም። ግን ቢያንስ ለሞራሏ ተጨነቁ። ለምትጽፉት ነገር ማለት ሰው እኮ ናት አይከፋትም እንዴ ታዲያ? አንቺ ነሽ ጥፋተኛ። በጣም ስትጨቁኗት ነበር። እኔ ጥፋት አለባት ብዬ ተናገርኩትኝ መቼ ነው? ምናልባት ጥላው ሂዳ ቢሆን ኑሮ ወይም ደግሞ እችን በቃ እችን የምታክል ነገር ተፈጠረች ብለሽ ጥለሽ ልትሄጂ ነው ሲላት በቃ ያኔ ነገሩ ትንሽ እንደሆነ መግባባት ከቻሉ ማውራት ከቻሉ መቀየር ወይ ደግሞ መስተካከል የሚችል ነገር እንደሆነ ገባኝና ሀይሚ ጥለሽ ሂደሽ ቢሆን ኖሮ ቡታጅራ ገብተሽ ቢሆን ኖሮ በጣም እንቀየምሽ ነበር። በጣምም ደግሞ ጥፋተኛ ነሽ ብለን ሙሉ በሙሉ እንደመደምብሽ ነበር። እንኳንም አልሄድሽ፣ እንኳንም ተመለሽ። ግን ብልጥ ናት። በብልጠት ነው በቃ ሴትነቷን ተጠቅማ አውቃ ለሄድ ነው ያለችው እንጂ ከሱ ጋር ማውራት ፈልጋ አላወራት ስላለ ነው፣ ስለዘጋት ነው። እሱ ደግሞ ከማወራት ጸጥ ብል ይሻለኛል። እሷ ደግሞ ሲያወራ ሲጨንቅ አላወራት ሲላት ጨነቃት። ያንን ነገር የተጠቀመችበት መንገድ በተመልካችን ፊት ይዘው የመጣችው ነገር ለዛ ነው እንጂ ብሩክን ጠልታው ወይ ደግሞ የሱን ሀዘን ፈልጋ ወይ ደግሞ ከሱ መራቅ ከሱ መለየት ፈልጋ አይደለም። ከናንተ በላይ እሷ ናት ለሱ ያለችው። ከናንተ በላይ እሱ ነው ለሷ ያላት። ስለዚህ ማንም ሰው ምንም ቢል ብዙ ነገር ታቦካላችሁ፣ ተጋግራላችሁ። በተለይ ቲክቶክማ የማትገቡት የማትፈነቅሉት ድንጋይ የማትወጡት የማትወርዱት ተራራ የለምና በጣም ነው የምትገርቡኝ። ለማንኛውም ሀይሚና ብሩክ እንደምታዩዋቸው እንግዲህ ከቀን ወደ ቀን ከሰዓት ወደ ሰዓት ከሰከንድ ወደ ሰከንድ አድርዞች በጣም እያደጉ ከፍ እያሉ ፍቅራቸው እየጨመረ ጥሩ ሁኔታ ላይ ጥሩ ቦታ ላይ ጥሩ ደረጃ ላይ እየደረሱ ይገኛሉ። በመጀመሪያ ግን በስተ መጨረሻ ልበላችሁ እንጂ ትናንትና አሞኛል ብያችሁ ነበር። ከትናንት በፊት አሞኝ ነበረ። ብዙዎቻችሁ በጣም በኮሜንት እንግዲህ አይዞሽ እህቴ እያላችሁ ነበረ። በጣም በቃ ብዙ መድኃኒቶችንም ስትነግሩ ነበር። ለማንኛውም ግን እኔ ምን እንዳመመኝ ባላቅም ብቻ ታመሜ ነበር። እግዚአብሔር ይመስገን አሁን ድምጽ ራሱ በጣም ፏ ብሎ ነው የመጣው። ፏ በቃ ፏ እንላለን ገናና የእናንተ ጸሎት ዱአችሁ ነው ለዚህ ያበቃኝና አመሰግናለሁ። ወዳችኋለሁና ዛሬ ሀይል አሰባስቤ አጠራቅሜ ነው የመጣሁትና ከትናንት በፊት ትናንትና በቃ ተኝቼ ከትራሴ ላይ እንደተጋደም እንዳልኩ ነበር ስልኩን ሪከርድ አድርጌ ሳወራ የነበረው በጣም በቃ ሪከርድ ሳደርግ የነበረውና ዛሬ ግን በጣም ተሽሎኛል ለማለት እወዳለሁኝ። እና ውድ ቻናል የቤተሰቦች ወደ ሀይሚና ወደ ቡራ ስመለስላችሁ በሚገርም ሁኔታ እንግዲህ በጣም ደስተኛው ነው። ጥሩ ነገሮችን ጥሩ ጊዜያቶችን እያሳለፉ ይገኛሉ። ደግሞ የሚገባቸው ልጆች ናቸው። ገና ብዙ ማደግ መለወጥ የሚችሉ ገና ብዙ ነገሮች ላይ መድረስ የሚችሉ ምርጥዬ ልጆች ናቸውና ሀይሚ ትናንትና በጣም ደስተኛ ሆና ነበር። የእውነት በጣም ትራንስፖርት አማሯት ነበር። የሚገባትን ስጦታ በሚገባት ሰዓት ለሚገባው ሰው እንግዲህ ብሩክ የሚገርም ነገር አድርጎላታልና ከዚህ በላይ እንግዲህ በእነሱ ደስታ በእነሱ ስኬትም እኛ ነን በጣም የምንደሰተው በጣም ስኬታማ የምንሆነው ብዬ ነው የማስበው። ለምን እነሱም ብለን ብዙ ተሰድበናል፣ ብዙ ዝቅ ተደርገናል፣ ብዙ ተንቋሸናል። በእውነት ነው በግ ተብለናል። ሁላ በግ እንኳንም ሆንን እንኳንም ደገፍ ናቸውና
እነሱ እየሰሩ ያሳዩናል፣ እየተለወጡ ከፍ እያሉ ደረጃ እየሄዱ ይገኛሉ። እንግዲህ የሚያወሩት ደግሞ ከኋላቸው ነው። ከፊት ለፊት ሆኖ ማንም ያወራባቸውም። የእውነቴን እምላችሁ ትልልቅ ዩቲዩበሮች አሁን ስለ ሀይሚ ስለ ብሩክ አያወሩም። ምን አግብቷቸው ነው? ስለ ራሳቸው ነው የሚኖሩት። ግን ከጀርባ ያሉት በቃ የሆነ አጨብጫቢ የሆኑት የነሱን እኛ ስንደግፋቸው እኛ ስናበረታታቸው እንዲህ ፎቶአቸውን ለጥፈን ሀይሚ ብሩክ ስንል የማይወዱ ሰዎች አሉ። እኔ ለምን እንደሆነ አላውቅም። ለማንኛውም የሀይሚን ደስታ ማየት ያስደስተናልና እንኳንም በቃ ብሩኬን መረጥንላት። የእውነት ፈጣሪን መርጦ የሰጣት እሱ ነው፣ መርቆ የሰጣት። ግን ከምንም በላይ ደግሞ እኛም ደግሞ ከፈጣሪ በታች በቃ ሀይሚ ብሩክ ይሆንሻል ብሩክ ብለን ነበር። ስለዚህ አንድ ላይ በመሆናቸው እኔ በጣም ትልቅ ደስታ ነው የተሰማኝ። በጣም ከሚባለው በላይ ለሚገባው ሰው የሚገባውን ስጦታ አግኝቷልና ደስ የሚያሰኝ ነገር ነው። ለማንኛውም በሚፍታህ ቤት በአዲስ ነገር ይመጡልናል። እንኳን ደስ ያላችሁ። ደግሞ ሰሞኑ እንዴት እንዳማረባት ይሄ ቀሚስ ያለባበስ፣ ዛሬ ደግሞ ጸጉር ስታይሏ ራሱ በጣም ያበደ ነው። በጣም የሚገርም አይነት ስታይል ነው የተሰራችውና ሀይሚዬ ሁሌም ይመርብሽ፣ ሁሌም ከፍ በይ። ብሩክም በጣም የምትለይ ሰው ነው። ቃል ብዙ ጊዜ ተናግራል። በቃል ብዙ ነገር አውርተሃል። እኔ ከቃል በላይ ሰው ብዙ ነገሮችን ሊያወራ ይችላል፣ ግን ሊተገብር የሚችለው ቢያንስ አንድ ሁለቱን ነው። ከአንድ ሰው እንኳን እንደው ከአስሩ እንኳን 2 ወይ 3 ቢተገብር ነው አንድ የሚያወራ ሰው። ግን ብሩክ እኔ 10 ካወራ 20 አድርጎ ነው በተግባር የሚያሳየው። ያለ ምንም ማጋነን ማለት እኔ እንጃ። እናንተን በመደገፌ እናንተን በማወቄ እናንተን በማበረታታቴ በቃ ኩራት ነው የሚሰማኝ። ለማንኛውም ከፍ ትላላችሁ የጨረቃ ፋሚሊዎች፣ እኔንም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በጣም ነው የምወዳችሁ። ለእናንተ ትልቅ ክብር አለኝ። እስከዛሬ እያበረታታችሁኝ 20 ሺህ አስገብታችሁኛል። አሁን ደግሞ ወደ 30 ሺህ ከፍ አድርጉኝ የኔ ምርጦች ማለት ነው። አብረን እንደግ። በጣም ለእናንተ የተለየ ክብር አለኝ። በማታው ቪዲዮ ደግሞ ተለቆ በትልቅ ሰርፕራይዝ ደስ በሚል ሁኔታ አብረን የምንመጣ ይሆናል። እንግዲህ ብዙ ጓደኞቻቸውም እንግዲህ የሀይሚም የብሩክም እንኳን ደስ ያላችሁ እያሉ ይገኛሉ። ብሩክም መኪናው የሁላችን የጋራ ነው፣ በምትፈልጉ ሰዓት መጣችሁ መውሰድ መጠቀም ትችላላችሁ፣ ትራንስፖርት በጣም እንደሚያማር አውቃለሁ ብሏልና እንግዲህ የተለያዩ ቦታዎች ከአዲስ አበባ ወጣ ብለውም የተለያዩ ቦታዎችም እየሄዱ ጥሩ ጊዜ እንደሚያሳልፉ እርግጠኛው እናገራለሁ። ሀይሚም እንግዲህ እኔ አላውቅም ጭራሽ ያልጠበቀችው ነገር ነው። ማስቲካ መሰለ እንዲህ ሁላ ነው ያለችው። ለምን ማለት መግዛት ይችላሉ፣ አቅም አላቸው፣ ጎበዞች ናቸው፣ ስላላቸውም ገዝተዋል። ግን ሀይሚ በዚህ ፍጥነት ይሆናል ብላ አልጠበቀችም። ከመኪና በላይ ከቤት በላይ ደግሞ ቅድሚያ የሚያስፈልጋቸው የሆነ ነገር ሊኖር ይችላል ማሟላት የሚችሉት ነገር እና ግን ብሩክ ደግሞ ይሄ ነው አስፈላጊው ነገር፣ ዋና ጠቃሚው ነገር። ስለዚህ ብሩክም ደግሞ አይታችሁታላ፣ በዱባይ የሚገርም መኪና እየነዳ አይታችሁታላ። ስለዚህ መንዳት ይችላል። ሀይሚንም ደግሞ ቀስ እያለ ልክ አብርሽ እንዳደረገው፣ አብርሽ አሁን ቀስ እያለ ለመደ፣ በራሱ በጣም በኮንፊደንስ አለው፣ በራሱ መንዳት ጀመረ። ከዛ ቀስ ብሎ ደግሞ ሩታንም ማስለማመድ ጀመረ። በጣም አሪፍ ጥንዶች ሆኑና መጀመሪያ መኪና የሆነች መኪና ትንሽ ቪትስ ነው የገዙት። ከዛ ደግሞ ከፍ ሲል ደግሞ ቤት ገዙ። ከዛ ደግሞ ከፍ ሲል ደግሞ የገዙትን የሚገርም መኪና አይታችኋላ። ስለዚህ እኔ ከአብርሽ ከሩታ በቃ በጣም ከማደንቅ ከፍታቸው ያስደስተኛል፣ ከፍታቸው ያስደንቀኛል። ስለዚህ ሀይሚም በጣም ጠንካራ ሴት ነች፣ ልባምን ሴት ማን ሊያገኛት ይችላል? የእውነቴን ነው የምልህ። ትልቅ ነገር ነው የተሰጠ፣ ትልቅ በረከት ነች። በቃ ሀይሚ የሁሉ ነገር ስኬት ናት። በጣም ብዙ ሰው ነው የሚወዳት በነገራችን ላይ ማለት ነውና ይሄ ፍቅር እዚህ እንድደርስ በቃ የሀይሚ ወዳጆች ናቸው ከምንም በላይ የሚበዙት፣ የሚተልቁ በቃ የሚበዙት በጣም ለምን ሀይሚን ቀድመን ሚዲያ ላይ ስለምናቃት ማለት ነውና ገና ከዚህ በኋላም እንግዲህ በደንብ ብሩክንም ያው እንወደዋለን እናከብረዋለን። እና የሀይሚ ፍቅር ግን በጣም ይለያል። በቃ በዛ ስትሄዱ ሀይሚ ነው፣ በዚህ ስትሄዱ ሀይሚ ብሩክ። እንዴት ምን አይነት የሰው ፍቅር ነው ያላቸው? ብቻ ይለያሉ። ለማንኛውም እግዚአብሔር ፍቅራችሁን አብዝቶት መጨረሻችሁን አሳምሮት ለማየት ያብቃን። ሰላም ቆዩልኝ። ማታ እንገናኛለን።